ዛሬ ላይ ኦንላይን ስራ ወይ ደግሞ ኦንላይን ቢዝነስ መጀመር እፈልጋለሁ ለምትሉ ሰዎች አሪፍ የሆነ መጽሐፎች ለእናንተ ሪኮመንድ ማድረግ ፈለጉኝ። እንዴት መስራት እንዳለባችሁ፣ ምን አይነት ስራዎችን መስራት እንዳለባችሁ፣ የትኛው ስራ ወይ ደግሞ የትኛው ቢዝነስ ነው ፕሮፊታብል የሆነው ለምትሉ ሰዎች እነዚህ መጽሐፎች በጣም ጠቃሚ ነው። እነዚህ መጽሐፎች ለእናንተ ነው። በጣም በከፍተኛ ደረጃ ስኬታማ የሆኑ ሰዎች ሪኮመንደድ አድርገውታል። ይህን መጽሐፍ ሰብስክራይብ ማድረጋችሁን እንዳትረሱ። እስከ መጨረሻው ይህን ቪዲዮ ተከታተሉ። ኦኬ ለርስ ዳቭኔ የመጀመሪያው ሊን ስታርታፕ ይላል። ሊን ስታርታፕ ደራሲው ኤሪክ ራይስ ይባላል። በዚህኛው መጽሐፍ እንግዲህ የምትማሩት እንዴት ነው የራሳችን የሆነ ነገር ኢኖቬት ወይ ደግሞ ክሪት መፍጠር ያለብን ወይ ደግሞ ይሄኛው ከፈጠራ ጋር የተያያዘ ነው። ለምሳሌ አንድ ነገር እንዴት ነው ኢኖቬት ወይ ደግሞ ፈጥረን ኦንላይን ላይ ወይ ደግሞ ኦንላይን ቢዝነስ ላይ ወይ ደግሞ ዲጂታል ላይ ኢንካም ወይ ደግሞ ገቢ እንዲያስገባልን የምናደርገው የሚለው ይሄ በዚህኛው መጽሐፍ በሚገባ ታገኙታላችሁ። ስለዚህ በደንብ አንብቡት፣ ደጋግሙና አንብቡት። ክሬት አድርጋችሁ የራሳችሁ የሆነ ነገር ማግኘት ትችላላችሁ። ሁለተኛው ጋር ስንመጣ the 4-hour work week ይላል። the 4-hour work week ቲም ፌርስ ደራሲው ቲም ፌርስ ነው። በዚህኛው ስንመጣ ደግሞ እንዴት ነው የምንወደውን ነገር ወይ ደግሞ የምንወደውን ነገሮች በኦንላይኑ ወይ ደግሞ በሶሻል ሚዲያ ሊሆን ይችላል በዲጂታሉ ዓለም እንዴት ነው ማስተዋወቅ ያለብን? እንዴት ነው ሲምስ ላይክ ፓርቲሲፔት የምናደርገው? እንዴት ፓርቲሲፔት አድርገን ነው የራሳችንን የሆነ ፕሮዳክት ወይ ደግሞ የምንወደውን ፍላጎታችን ወይ ደግሞ የራሳችንን ሆቢ እዛ ላይ ኤክስፓንድ አድርገን ወደ ቢዝነስ መቀየር ያለብን? አንድ የሆነ ያለንን የምንፈልገውን ስራ እንዴት ነው በኦንላይኑ ዓለም ወይ ደግሞ በዲጂታሉ ዓለም ወይስ በኦንላይኑ መስራት ያለብን የሚለውን ያካተተ ነው። በዚህኛው መጽሐፍ በጣም በድግግሞሽ የምታነቡት ከሆነ የምትወዱትን ነገር መስራት እንዳለባችሁ ሪኮመንድ ወይ ደግሞ ይገፋፋችኋል ወይ ደግሞ ያሳያችኋል ማለት ነው። ይሄኛው መጽሐፍ በጣም አሪፍ የሆነ ነው። ኦኬ ሶስተኛው መጽሐፍ $100 ስታርታፕ። ይሄኛው መጽሐፍ የተጻፈው በክሪስ ነው። በዚህኛው መጽሐፍ እንግዲህ የምንማርበት ነገር ቢኖር በዝቅተኛ ኢንቨስትመንት እንዴት ነው አሪፍ የሆነ ቢዝነሶችን መስራት የምንችለው፣ እንዴት ነው አሪፍ የሆነ ቢዝነስ የምንጀምረው በሎው ኢንቨስትመንት ወይ ደግሞ ፈጽሞ ኢቨን ኢንቨስትመንት ያሌለበት ወይ ደግሞ በዝቅተኛ ኢንቨስትመንት ወይ ደግሞ በትንሽዬ ኢንቨስት በማድረግ እንዴት ነው አሪፍ የሆነ ቢዝነስን በኦንላይኑ ዓለም ወይ ደግሞ በዲጂታሉ ዓለም መስራት ያለብን? እንዴት ነው የራሳችንን ቢዝነስ መገንባት ያለብን? ምንም ኢንቨስት እንኳን ሳናደርግ ኢቨን ከሎው ኢንቨስትመንቱ በጣም ዝቅተኛ የሆነ ስራ ምን አይነቱ ስራ ናቸው በኦንላይኑ ዓለም በሚለው በዚህኛው መጽሐፍ ተጠቅሷል። ስለዚህ ብዙ ነገሮች በዚህኛው መጽሐፎች አሉ፣ አሪፍ የሆነ ነገሮች አሉ። ከዜሮ እንዴት መጀመር እንደሚቻል ሂርስ ላይክ በቃ ዜሮ ኢንቨስትመንት ነው በኦንላይኑ ዓለም። ሰዓታችሁ ምናልባት ኢንቨስት ልታደርጉ ትችላላችሁ፣ እውቀታችሁ ኢንቨስት ልታደርጉ ትችላላችሁ። ይሄኛው መጽሐፍ በጣም አሪፍ ነው፣ እኔም በጣም የወደድኩት ነው። from zero investment ወይ ደግሞ low investment make a big business or make the huge business from ሎው ኢንቨስትመንት ይላል። ስለዚህ በዝቅተኛ ኢንቨስትመንት አሪፍ የሆነ ቢዝነስ እንዴት መስራት እንዳለባችሁ በዲጂታሉ ዓለም የሚያስተምር መጽሐፍ ነው። ኦኬ let's dive in it። አራተኛው መጽሐፍ ደግሞ 0 to 1 ይላል። 0 to 1 ፒተር ታይስ ደራሲው ፒተር ታይስ ነው። በዚህኛው መጽሐፍ የምታገኙት ነገር ቢኖር እንዴት ነው ብዙ ሰዎች ካሉበት ቢዝነስ ብዙ ሰዎች ወዳሌሉበት ቢዝነስ ወይ ደግሞ ብዙ ክራውድድ የሆኑ ኮምፒቲተር ወይ ደግሞ ተወዳዳሪ ባሉበት ቢዝነስ ይልቅ ብዙ ሰዎች ባሌሉበት ቢዝነስ አዋጭ እንዴት ልናደርገው እንችላለን? እንዴት ነው በዛኛው ዓለም እንዴት ልንሸጋገር እንችላለን? በዲጂታል ወይ ደግሞ በኦንላይኑ ሲስተም ወይ ደግሞ በኦንላይን እንዴት ወደዛኛው ወይ ደግሞ እነዚህን ቢዝነሶች እንዴት ልንጀምር እንችላለን የሚለው በዚህኛው መጽሐፍ አሪፍ ተደርጎ ቁጭ ብሏል። ስለዚህ ከዚህኛው መጽሐፍ በጣም አሪፍ የሆኑ ነገሮችን ስላሉ በድግግሞሽ አንብቡት። ካነበባችሁ በኋላ ዳይሬክትሊ አፕላይ ለማድረግ ፈልጉ። ዛሬ ላይ እነዚህን አራቱን መጽሐፎች ስታነቡ እያንዳንዱን አሪፍ የሆነ ኖት ማውጣት መቻል አለባችሁ፣ ኖት መያዝ መቻል አለባችሁ። ከዛስ ዳይሬክትሊ እንቅስቃሴ ወይ ደግሞ ወደ አክቲንግ ወይ ደግሞ ወደ አክሽን መግባት መቻል አለብን። እነዚህን ወደ አክቲንግ ወይ ደግሞ ወደ አክሽን ስንገባ እነዚህ መጽሐፎች ላይ ያሉት ነገሮች እውነት ናቸው፣ ሳይንቲፊክ ኢምፕሩቭድ የተደረጉ ስለሆነ ዳይሬክትሊ ወደ አክቲንግ መግባት አለባችሁ። ይሄኛው ለዛሬ የያዝኩት ቪዲዮ ነው። እስከ እንገናኝ ድረስ ሰላም ቆዩ።